ሰላም አለይኩም ወራህመቱላሂ ወበረካቱ። ቤተሰቦች ናችሁ? ሰላም ናችሁ? እኔ ጋር ሁሉ ሰላም ነው አልሐምዱሊላህ። ዛሬ ደግሞ የፌሮ ምድጃ ብረገል ያሳያችሁ ኢንሻአላህ። ይሄን ብረገል 380 ነው የሚሸጠው። 350 አድርጎልኛል። ይኸውላችሁ ቆንጆ ብረገል አንደኛ ላሜራ ማለት ነው። ከዛ ደግሞ ይሄ ፌሮ ምድጃ ቆንጆ ነው፣ ኦሪጂናሉ ነው። በስተስር ሰይት ይቻላል። አሪፍ ነው። ትልቁ ነው ይሄ 500 ብር። ያኔ ትንሹን 100 ምናምን ከመግዛት ይሄ ነው አሪፉ። እንጨቱን እንደልብ ያቆሳቆሳል። ዘንቱ አመድም እንትን ቢለውም ችግር የለውም እላችኋለሁ። ይሄን አድርጌላታለሁ ለትንሽ ብር። ከዛ ሙቀጫ ማሻአላ ቆንጆ ሙቀጫ እቺን ስንት መሰላችሁ? ቪዲዮውን ራቅ አድርጊው ምናምን እያላችሁ ነው። እኔ ይዤ ስለሆነ ነው። ፌሮ ምድጃ 500 ሙቀጫ 680 ብር ነው። 700 ነው የሚሸጠው። የ20 ብር ዲስካውንት እየተደረገልን ነው እላችኋለሁ። 20 ብር ቢሆን ለባጃጅ ይሆናል። ከዛ ይችን ብር እንትን መጫሪያ ገብቻለሁ። ያኔ ዞሮ ቤት ይዘን ተቀምጠን ይሄ መጫሪያ ነገር ወሳኝ ነው። ይችን 100 ብር ነው 80 ብር ገብቻለሁ። ከዛ ይችን መቆንጠጫ ከከሰሉ ፉም ነገር ለማጨስ የሚሆን ለምናምን እንደዚህ ማውጫ መቆንጠጫ ይባላል። 50 ብር። ይሄን አላችሁኝ ግን ራሴው እንደሚያስፈልግ ስለማቅ ነው እላችኋለሁ። ከዛ ይችን ብረት ድስት ቆንጆ ናት ማሻአላህ። እንደ አይነት ብረት ድስት ወሳኝ ስለሆነ ነው ጊዜ ለምታነሳው 800 ብር ብረት ድስት 800 ብር። ትንሿ ማለት ነው። እቺ ቆንጆ ናት። ለሀታ ሁለት ልጅ ባልና ሚስትና ሁለት ልጅ ምናምን በቂ ነው። ለክክም በቂ ናት ለነሱ። ሲጀመር ልጅቱ አዲስ ሙሽራ ስለሆነ እቺ መጥናት አለ ብዬ ስላሰብኩ ነው። ከዛ ይሄ ደግሞ እንግዲህ አመቶባት ቢያድር ገንፎ ብታገነፋ እንደዚሁ ከሰው ልከር ዶሮ ብትሰራ ምናምን ይሄ ለቤቷም ለክክም ለምንም ለመውጫም ያላልና የሆነ ሰርታ ለመሄድም ለሁሉም አማካይ ሆነው ከዚህ በላይ ያለውን ብገዛላ ለቤቷ ይሆናል፣ ለቤቷ ይተልቅባታል። ስለዚህ ዝም ብሎም ቁጭ ብሎ የሚከርም እቃ ሳይሆን ለሷም መገልገያ እንግዲያም ሲመጣ ገንፎ ምናምን ተገልገ የብረት ድስት ሻይ ስለሆነ ይሄን ገዝቼላታለሁ። ይሄ ዋጋው 1300 ብር ማለት ነው። እያችሁት 1300 ብር እና ሸራት 1350 ነው የሚሸጡት። ያኔ ባስተያየት ነው እላችኋለሁ። ከዛ ብረገል እንዳልኳችሁ 350 ገዝቻለሁ ኢንሻአላህ። ለሰው ይሄ ወሳኝ እቃ ነው። ግዴታ በቤት መጥፋት የሌለበት ነው እላችኋለሁ። ኢንሻአላህ ተባረከ ላሜራው ወሳኝና አገልጋይ ነው። ቢኢዝኒላህ ነው የምገዛዋለሁ ብያለሁ። ለምን መሰላችሁ? ይሄ የትም ቦታ ብታደርጉት እንደገና ዝናብ ቢጥል ምን ሁልቻ ነገር ይፈርሳል። ግዴታ ኩሽና ያስፈልገዋል። ይሄ ግን ከፈለጋችሁ ውጭ ላይ ከፈለጋችሁ በረንዳ ላይ እንደፈለጋችሁ ማለት ነው። እና ይሄ ወሳኝ እቃ ነው። ኢንሻአላህ በረካቱ ፌርሞሎ ሞልቷል በአይነት የአሚራን ምናምን ይሄ በነገራችን ላይ በጣም አሪፍ ነው። እንትን ሸክላ ስለሆነ ይዞ የመቆየት ፈሃሙ ቶሎ ብርድ አይልም። በዛ ላይ ደግሞ ይሄ ጎኑ ስሳናቱ አይግልም። ቆርቆሮ በቆርቆሮ ይሆኑ ግን የመጋል ባህሪ ያላቸው እና ሸክላ ይሄ ወሳኝ ነው። ብቻ ውጭ ላይ እንዲያድር ምናምን ለዝናብ ቶሎ እንዳይጎዳ ውስጥ ላይ ማድረግ አለባችሁ እንጂ በጣም አሪፍ ነው። እኔ አሁን እቃ እንገላታለሁ ሀቂቀት ማለት ነው። ያኔ ብቻዬንም ስለሆንኩኝ በሰዓቱ መሰተር በሰዓቱ እንትን ስለሚያቀተኝ ሀቂቀትን ማለት ነው። ውጭ ላይ ራሱ ረስቼው ሳድር ሲመታውም ፈሃሙም እንትን ብሎ 50 ረግ ምንም አልሆነም። ግን መጠንቀቁ ኸይር ነው እና እንጂ ማሻአላ ይሄ አሪፍ ነው ያቻለኝ። ያበረታቱኝ እንግዲህ እያዘዛችሁ ሻባይብ ቀጥዬ የማሳየችሁ ደግሞ አንዳንድ እቃዋን ነው። በጣም ማሻአላ ብዙ እቃ ነው። ግን እስኪ በጣም ሰዓቱ ገበያ ላይ ስዞር እያረፈርኩ ስለሆነ እየረፈደብኝ ነው። ለህፃኑ እንደሄድለት ከእጄ የገባውን እቃዋን ላሳያችሁ ማለት ነው። ኢንሻአላ በባለፈው ረከቦቱን የጅማውን ሳሳይ
በደንብ አልተያየም መሰለኝ ቪዲዮ አጠቡብኝ። የእናቷ ይህንን ይመስላል። በጣም የሚያምር ማሻአላህ ነው። ያምራል። ማሻአላህ ተባረከላ። ቆንጆ ቡኒ ነው። ሌላው ደግሞ እያስመሻል እንትን ናት እቺ ማዞሪያ። እንግዲህ እቺ ለማንም አቀርብ ማለት ነው። እህቶች ሰምታችኋል። ይቺ ተደግሳ እየጠበቀቻችሁ ነው። ብዙ እቃ ነው፣ የቤት እቃ ያላት ኢንሻአላህ ቢኢዝኒላህ አዘወጀል ሁሉም ማሳያለሁ ብዬ ተስፋ አደርጋለሁ። ግን ካልተመቼ ደግሞ እንግዲህ እቃውን ዝም ስሬ ያው ታገኘዋለህ ማለት ነው። ይሄ ደግሞ ማጥለያ ሻይ ማጥለያ ነው። ቆንጆ ነው። የብረቱ 250 ሲለኝ ይህንን ሁሉንም ገዝቼላታለሁ ማለት በችርችር ትንሽ ጨመር ስለሚያደርግ ይሄ እንደዚህ እንዳለ 3 ሀባ ነው 250 ብር ገዝቼላታለሁ። ያገለግላታል ብዬ ነው ማለት ነው። ከዛ መላጫ የድንች መላጫ ይችን 50 ብር ገዝቼላታለሁ። ከዛ ደግሞ ይችን ባሊ እነዚህን አንድ አይነት ለሽሮዋና ለበርበሬዋ ለሽሮ በጣም ቆንጆ ኳሊቲ ናቸው። 100 ብር ሁለት ገዝቼላታለሁ። ምክንያቱም ይችን በርበሬዋን ይችን ሽሮዋን አስቀምጣ ትጠቀማለች ማለት ነው። ከዛ በመቀጠል ደግሞ ይችን በራድ በነገራችን ላይ ሀባይብ ያችኛዋን 2 ሊትር የውጩን 1 ሊትር ሆነ እንደዛ ጽሁፍ ያለባቸውን ብትገዙ ይሄ ወሳኝ ነው። ይሄ ከሰልም ላይ ጣዳችሁ እንጨትም ላይ ከፈለጋችሁት ግፍ ይችላል ይሄ ማለት ነው። ስለዚህ ይሄ ወሳኝ ነው። ይሄን 400 ብር ሆኗል። ቆንጆ ነው ማሻአላህ አገልጋይ እቃ ነው። ይሄ ስለሚያገለግል ብዬ ገዝቼላታለሁ ማለት ነው። ከዛ መቀጠል የፓስታ ማጥለያ 600 ብር መስሎኛል። ወረቀት አልያዝኩም። እንደዛ ገዝቼላታለሁ። ከዛ ጆክ ይችን 5 ማዕዘን ቆንጆ ብርጭቆ አላት። ለዛ የሚያጣቅም ብዬ ይሄን ገዝቻለሁ። ከዛ ጆክ 800 ብር 4 ኩባያዎች አሉ ውስጡ ላይ በጣም ደስ የሚል ነው። ቆንጆ ነው አገልግሎቱ ለራሱ ከኔ ቤት አለ በእጅ ማሻአላህ ተባረከለ በጣም አሪፍ ነው። ይሄንን ገዝቼላታለሁ። ከዛ ሪጋል ቴርሞስ በ1700 ብር ገዝቼላታለሁ። ከዛ ይችንም የቁርጥ ማስቀመጫ ቆንጆ ከለር መርጫለሁ ብያለሁ። ይችን ገዝቼላታለሁ እላችኋለሁ። ከዛ ይሄን ተደራራቢ ሰሃን ቆንጆን የቱርኩን 2500 ብር ያኛው አለ። ያኛው ምንድነው የሚለው ቻይና ነው ምናምን የሚላለው ይሄ አሪፍ ተብሎ እንግዲህ 2500 ነው የገዛሁት። ቆንጆ ነው ተደራራቢ ሰሃን ለሸርፍ የሚሄድም ቃል እንደዚሁም ለወጥ ማቅረቢያ ወሳኝ ስለሆነ ማለት ነው። ባይቢ ቻለ እንግዲህ ይሄን ይመስላል። እስኪ ትንሽ ቸኮል ስላልኩኝ በሌላ ሰዓት ደግሞ ከተመቻችልኝ ሌላውን እቃውን በጣም ብዙ ቃለ ማቅረብ ይሆናል። ካልተመቸኝም ደግሞ እንግዲህ በሌላ ቪዲዮ እንገናኛለን። አብሽሩልኝ፣ አበረታቱኝ። እና ይሄ ደግሞ ለሽንኩርት፣ ለካሮት፣ ለቀይ ስር መፈቅፈቂያ ወሳኝ ስለሆነ ይሄንንም ገዝቼላታለሁ። ምክንያቱም ካሮት በቃ የፈለግነውን ነገር ስናዘጋጅ ይሄ ወሳኝ ነው ስንሰራ ማለት ነው። እና ይሄንንም ገዝቼላታለሁ ማለት ነው።